ምዕራፍ 8 ንጉሥ ጠዋት ከእናቱ ከወርቂቱ ጋር በስልክ ሲያወራ ደብረ ማርቆስ ገብተው ለማደር እየተሰናዱ እንደሆነ ከነገረችው በኋላ ድጋሚ አልተደዋወሉም ነበር። ከአቶ አባተ ብርሃን ቤት ከተመለሰ በኋላ ወደ ግቢ ገብቶ ትንሽ ተኛ። ተነስቶ ሻወር ወሰደና ማርቆስ በሰላም መድረሳቸውን ለመጠየቅ ድጋሚ ወደ ቤተሰቦቹ ደወለ። ሄሎ አለ አንድ ወፈር ያለ የወንድ ድምፅ። ንጉሥ የደወለበት ስልክ የሙሉ ቤተሰቡ ነው። የእናቱ፣ የአባቱ፣ የእህቱ እና የወንድሞቹ። ደውሎ ከቤተሰቦቹ መካከል አንዱን ሊያነሳለት ይችላል። እርሱም ማንነታቸውን በድምፃቸው ከለየ በኋላ ደህና ዋላችሁ፣ ደህና አደራችሁ፣ ደህና ናችሁ፣ እንዴት ናችሁ በሚልና ሌላም እንዲህ በሚመስሉ የወል ቃላት ደህንነታቸውን ጠይቃል። አሁን ስልኩን ያነሳለት ግን አባቱ ይሁን ነው። ሰላም ዋላችሁ አለ ንጉሥ ሻወር ወስዶ ተመልሶ አልጋው ላይ ጋደም ብሎ ስለነበር ተነስቶ ተቀመጠና ትራሱን በአቋም ወደ ግድግዳው አስጠግቶ በጀርባው እየተደገፈ ደህና ዛር መስኪን እንደምን ዋልክ ንጉሥ? ደህና ነኝ። መኪና አገኛችሁ? ማርቆስ ገባችሁ? አለ ንጉሥ። አዎ ቅድም ገባን፣ እንዲያውም ቀንቶን እንደደረስን ነው መኪና ያገኘን። ንጉሥ ያን ቀን ቤተሰቦቹ ከረቡ ገበያ ደብረ ማርቆስ የሚሄድ መኪና ማግኘት ካልቻሉ በማግስቱ ከረቡ ገበያ ተነስተው ባህር ዳር ለመግባት ሊመሽባቸው ይችላል የሚል ስጋት ነበረበት። ብዙ ጊዜ ከደብረ ማርቆስ ረቡ ገበያ ወይም ከረቡ ገበያ ደብረ ማርቆስ ለመሄድ ከመንገዱ መበላሸት ቀጥሎ ሀሳብ ሊሆን የሚችል ነገር ቢኖር መኪና እንደ ልብ አለመገኘቱ ነው። በፐርሰንት ካልሆነ መኪና የለም ተብሎ ደብረ ማርቆስ መናኸሪያ አጨናንቆ ተሰልፎ ሲገፋፋ የሚታይ ሰው ቢኖር የረቡ ገበያ ሕዝብ ነው። ንጉሥ ባህር ዳር ሆኖ ወደ ቤተሰብ ለመሄድ ሲያስብ ሀሳብ የሚሆንበት ከባህር ዳር ደብረ ማርቆስ ያለው የመኪና ላይ ጉዞ አሊያም ከረቡ ገበያ ተነስቶ አምስተኛ ቤተሰቦቹ ጋር ለመድረስ ያለው የእግር መንገድ አይደለም። ከደብረ ማርቆስ ረቡ ገበያ ያለውን መንገድ ሲያስብ ግን እንደ መከራ እንዲሁ መቼ የሆነ የሚሻሻል መቼ የሆነ አልፉን የምናየው አንድ ብሎት መኪና ይገኝ። መኪናው እኳ በስንት መከራ ሲገኝ መንገዱ አያስደስም። በአቁማዳ እንደሚከተል እያንገፋገፈን የምንደርስ በጋ ሲሆን በእግራችን ብንሄድ እኳ ያን ያህል አቧራ የሚያገኘን ከመኪና ስንሆን ከራስ ፀጉር እስከ እግር ጥፍራችን ድረስ አቧራ በአቧራ ሆነ መሬት ላይ ወድቃ ስትንከባል የዋለች አህያ ነው የሚያስመስለን። ክረምት ሲሆን ደግሞ ከፊት ለፊታችን ያለው መንገድ ከባድ ጭቃ ስለሆነ ውረዱና ጭቃውን ካለፍን በኋላ ተመልሳችሁ ትገባላችሁ ይሉናል። ወይ ደግሞ መኪናው ጭቃ ውስጥ ይገባና እባካችሁ ወርዳችሁ ግፉ እንባላለን ይላል ንጉሥ። ጉዞ ኖሮ ስለ መንገዱ ሲያስብ ምርር ይለውናል። በእርግጥ ይህ እና አቶ ይሁን የመጡበት ወቅት አቧራው የጠፋበት መንገዱም ገና በደንብ ያልጨቀየበት ሰኔ ወር ስለሆነ ሊያስቸግር የሚችለው የመኪና ቁጥር ብቻ ነበር። እርሱንም ፈጣሪ ረድቷቸው አልፈውታል። ተመስገን ነው። እናስ መንገዱ እንዴት ነበረ? ሰላም ገባችሁ? አለ ንጉሥ። መንገዱ ሸጋ ነበረ፣ ሰላም ነው አለ ይሁን። ታታ ደህና ናት? መኪናው አልረበሻትም? አለ ንጉሥ። ደህና ናት፣ የተወሰነ ግን ሞካከራት አለ ይሁን። ወርቂቱ በመኪና ስትሄድ ገና የመጀመሪያዋ ነው። ስለ ባህር ዳር ጉዞ ሲጎራም እኔስ ከሁሉም አሳቢ የሆነኝ መኪናው ነው። ገና ባጠገቤ ሲያልፍ ግማቱ ልቤን የሚያጦለውለኝ እንዴት አባቱ ነው ጭራሽ ውስጥ የሚጨምር ነበር። ማለት እንዴት አደረጋታ? አለ ንጉሥ። አስጓጉሎ የበላችሁን አስወጥታ ስትጨርስ ተዋት አለ ይሁን። አይ ደግሞ እንደሚያማት እያሰበች ስትፈራው ጭምር ስለነበር ነው እኮ። ምን እሷስ ምን ቅጣላት ብለህ ነው? አንዴ ምግሮ ወጠብኝ ትንሽ መኪናው ዘመም ያለ እንደሆነ ደግሞ ውይ ፈጀን እያለች የተርበተበተችና እንደወ ፈረስ እየተደናበረች አንዴ እኔን አንዴ ወንበሩን እያለች አይደል ለዚህ የደረሰ አለ ይሁን። በሁኔታዋ እንደተማረረባት ካነጋገሩ እየታወቀ ይህ እንኳን ለመጀመሪያ ጊዜ በመኪና የሚሄድ ሰው ሁሉ የሚገጥመው ነው አለ ንጉሥ ከት ብሎ ስቆ። እርሱ ለመጀመሪያ ጊዜ በመኪና ሲሄድ የገጠመውን አስታውሶ። ንጉሥም እንደ እናቱ ለመጀመሪያ ጊዜ መኪና ላይ የወጣው ከ5 ዓመት በፊት ወደ ባህር ዳር ዩኒቨርሲቲ ሲሄድ ነው። ከዚያ በፊት በመኪና ለመሄድ ቢያንስ ከረቡ ገበያ ደብረ ማርቆስ ለሆነ ጉዳይ መሄድ ነበረበት። እሱ ግን ምንም ጉዳይ አልነበረው። በዛን ሰዓት ጉዳዩ ትምህርት ቤት መሄድ ማጥናትና ሰንበት ትምህርት ቤት መከታተል ብቻ ነበር። በቃ የቤት ልጅ ከሚባሉት መካከል አንዱ እሱ ነበር። ስንቅ ከሳምንት አንድ ቀን ከገጠር ይመጣለታል፣ አሊያም እሱ ሄዶ ያመጣል። ለዶርም ኪራይ በወር 30 ብርና ለዳቦ ደግሞ ከሱቁ ጋር 5 ወይም 10 ብር ይሰጣል። በቃ ከዚህ ውጭ ምንም ነገር የለም። መዝናናት ካማረውም ትልቅ ዳቦ ከሚገኝበት ሻይ ቤት ሄዶ 2 ብር ዳቦና በ50 ሳንቲም ሻይ ዳቦን በሻይ እየነከረ በልቶ ከእርሱ ሞልቶ ይመለሳል። በዛን ሰዓት ይህ ለእርሱ ቅንጦቱ ነው። ከዚህ ውጭ ለአቅመ ዩኒቨርሲቲ ደርሶ ወደ ባህር ዳር ዩኒቨርሲቲ እስኪሄድ ድረስ የሚያውቀው ሌላ ምንም ነገር አልነበረም።
ንጉስ ገና ለመጀመሪያ ጊዜ ወደ ዩኒቨርሲቲ ሲሄድ እሱና አንድ እንደርሱ ባህር ዳር ዩኒቨርሲቲ የደረሰው የቅርብ ጓደኛው በማግስቱ ጠዋት ወደ ባህር ዳር ለመሄድ እንዲቀናቸው ደብረ ማርቆስ ሄደው ለማደር ወሰኑ። የንጉስ አባት አቶ ይሁንም ሊሸኛቸው ፈልጎ ከረቡ ገበያ ተነስተው ደብረ ማርቆስ ድረስ አብረው ሄዱ። ንጉስ ልምድ የሌለው ሰው በመኪና ሲሄድ ያመዋል ሲባል ይሰማ ስለነበር ከረቡ ገበያ ተነስተው ጉዞ ከመጀመራቸው በፊት ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው አስቀድሞ የጉዞ ኪኒን ገዝቶ ዋጠ። አንድ ደግሞ ለበነጋታው ጉዞ አስቀመጠ። መኪናው መንቀሳቀስ ጀመረ። ሁለቱ ባለተስፋዎች ከአንድ ሸኛቸው ጋር ጉዞአቸውን ወደ ደብረ ማርቆስ አቀኑ። ንጉስ የዋጠው ኪኒን ሰርቶለት ይሁን እንዲሁ ባያውቀውም ፈርቶት የነበረው የመኪና ላይ ህመም አልደረሰበትም ነበር። ነገር ግን ሌላ ሲወራ ያልሰማው ነገር ገጠመው። መኪናው እየሄደ ሳለ ወደ ውስጥ ሲመለከት የቆመ ይመስለዋል። ከጎኑ ባለው የመስታወት መስኮት ወደ ውጭ ሲያይ ደግሞ እርሱ ባለበት ቁጭ ብሎ ዛፉ፣ ቤቱና በአካባቢው ያለው ነገር ሁሉ በፍጥነት ሲሮጥ ይታየዋል። በሁኔታው እየተገረመ የ7ኛ ክፍል ተማሪ ሳለ የፊዚክስ መምህራቸው ስለ አንጻራዊ እንቅስቃሴ ሪላቲቭ ሞሽን ያስተማራቸው ትዝ አለው። ያኔ በሐሳብ ደረጃ የተማረውን አሁን ግን በተግባር ተማረው። ያኔ በከፊል የገባው አሁን በደንብ ገባው። ለምን እንደሆነ ባይገባው ከተቃራኒ አቅጣጫ የሚመጣ መኪና ሲያልፍ የገጨው ይመስለውና ይሸሻል። እሱ ያለበት መኪና አጫጭር ዛፎች ባሉበት አካባቢ ሲያልፍ ደግሞ ቅርንጫፎች መስታወቱን ሲቧጭሩት ድንገት አይኑን የጠነቆሉት ይመስለውና በድንጋጤ ዞር ይላል። ድርጊቱ ካለፈ በኋላ መስሎት ወይም ኢሉዥን መሆኑ ይገርመውና በራሱ እየሳቀ ነበር ማርቆስ የደረሰ። አሁንም እናቱ ወርቂቱን የገጠማት ነገር ይህ ነው። ነገር ግን የእርሷ ህመምም ጭምራል። ንጉስና አባቱ ይሁን በስልክ ብዙ ስለ እነርሱም ሲያወሩ ከቆዩ በኋላ እና የታረፋችሁ ማደሪያ ያሳገኛችሁ አለ ንጉስ። እኔ ማርቆስ ድንችም ካሮትም ለመሸጥ ስመጣ ምግብ የምበላበት ቤት መሃይም ወይም ደንበኛ ነበሩ። አሁን እነሱ ቤት ገብተን እንጎቻ ይዘን ነበር። እሱን በሻይ በልተን እዚያው ነው ያለ። ትንሽ መሸት ሲል ከዘመዶቻችን አንዳቸው ቤት ሄደን እናድራለን ብለን ያሰብን አለ ይሁን። በድንገት ሄዳችሁ ዘመድ ከምታስቸግሩ አልጋ ብትይዙ አሊያም ወለል ተከራይታችሁ ቢሆንም ብትጠሩ አይሻልም ነበር አለ ንጉስ። ምን እናስቸግራለን ብለህ ነው? የምንበላው ምግብ እንደሆነ ይዘናል። እንኳን ለእኛ ለነሱ ምን ተርፋለን ነው? የጎናችን ማረፊያ የሚሆን ቦታ አይጠፋ ብለህ ነው? እሺ ይሁን፣ ግድ የለም። ነገ በጠዋት ተነስታችሁ ጉዞ እንድትጀምሩ ስልካችሁ እንዳይቆልፍ እደውላለሁ አለ ንጉስ። እሺ በልደን አምሽ አለ ይሁን በንጉስ ሐሳብ ተስማምቶ። አሜን፣ ሰላም አምሹ፣ ደህና ደሩ። ምዕራፍ 9 ባህር ዳር እንደገቡ ንጉስ ቤተሰቦቹን ተቀብሎ በኮንትራት ባጃጅ ወደ ተከራየው ቤት ይዟቸው ሄደ። ምን ሆነሃል? አሞሃል? እንዴት ፍዝዝ ብለሃል? አለች እናቱ ወርቂቱ ቤት ገብተው ጓዛቸውን አስቀምጠው ትንሽ አረፍ እንበል ብለው እንደተቀመጡ። አረ ደህና ነኝ፣ በዚህ ሰዓት ከግቢ ወጥቼ ስለማላቅ ፀሐዩ ነው መሰለኝ አለ ንጉስ። ሰዓቱ ቀትር 6 ሰዓት ተኩል ነበር። ንጉስ እናቱንም አባቱንም ስለ ጉዟቸው በስልክ ሲያወራ ምን አስቸኮለ? ዞሮ ዞሮ አሁን የሚፈጥረው አዲስ ነገር የለም የሚለው ሐሳቡ እያመዘነበት መጠየቅ እየፈለገ ያልጠየቃቸው ጥያቄ ነበር። ግን ሁለታችሁ ብቻ ነው የምትመጡ ብሎ መጠየቅ ይፈልግና እንደገና ደግሞ መልሶ ዝም ይል ነበር። እርቅ ብዬ ባብላት ተንጠልጥላ ቀረች። እኛን እየጨቀጨቅ ካላስቀምጠን ስላልከንሽ ምልህ ጊዜ ጭራሽ ደግሞ ሌላ ሰውዛችሁ ነው ብለው የሚሉት እየመሰለው መጠየቅ እየከበደው መልሶ ዝም ይል ነበር። አሁን ግን የብዙ ቀን ጥያቄው ተመለሰለት። አዎ ማንም አልተከተላቸውም፣ እነሱም ማንንም አላስከተሉም። ንጉስን ለማስመረቅ የመጡት እናቱና አባቱ ብቻ ናቸው። ንጉስ ዋናው ደስታው የእነሱ መምጣት ቢሆንም እንኳ ደስታው ሙሉ ሊያደርግለት የነበረ ሰው ግን አሁንም ይቀራል። ከሁለታቸው በተጨማሪ አንድ በልቡ ያሰበው ሰው መምጣት ነበረበት። በእርግጥ እናትና አባቱ ምንም አልታሰባቸውም። እርሱ ግን አይንገራቸው እንጂ ተስፋ አድርጎ ነበር። ባህር ዳር መናኸሪያ ደርሶ እሱ በልቡ ያሰበው ሰው አብሯቸው መምጣቱን ለማየት ስለጓጓ እስኪያገኛቸው ድረስ በጣም ተቻኩሎ ነበር። ካያቸው በኋላ ግን ቅስሙ ተሰበረ። እናትና አባቱን ብቻ አገኛቸው። ተቀምጠው ስላገኛቸው ከተሳሳሙ በኋላ እሱም አብሯቸው ፍዝዝ ብሎ ተቀመጠ። በሐሳቡ ከመናኸሪያ ወጥቶ ሩቅ ሀገር ዘመተ። በልተነስ እንሂድ፣ መንገዱን ምራን አለ ይሁን። እንሂድ እንዴ አለ ንጉስ በደመ ነፍስ ከሄደበት ሩቅ ሀገር ተመልሶ ትንሽ ድንግጥ ብሎ። የምትጠብቀው ሰው አለ እንዴ አለች እናት ወርቅ። ኧረ የለኝም፣ ትንሽ ፀሐዩ፣ በቃ እንሂድ አለ የተቀመጠ ለፀሐዩ ብሎ እንደሆነ በማስመሰል።
ከመናኸሪያ እስኪወጡ ድረስ አላመንም ነበር። አንዱ መኪና መልአክ ሆኖ እየበረረ መጥቶ በፍጥነት በሩን ብርግድ አድርጎ ከፍቶ ከቋቱ ውስጥ የያዘውን የልቡን ሰው ያወርድና ይኸውልህ የልብ ሰው ተቀበለኝ፣ እኔ እንደ እናትህና አባትህ ጨካኝ አይደለም የሚለው ሁሉ መሰለ። አየር ማረፊያ ሄዶ የሚወዱትን ሰው ሸኝቶ እንደሚመለስ ወዳጅ ወደ ኋላ ዞር እያለ እያየ ከመናኸሪያ ወጣ። ንጉሥ ወርቂቱና ይሁን ከተከራየው ቤት ትንሽ አረፍ ብለው ከቆዩ በኋላ አሁን የሆነው ነገር ሁሉ ሆኗል። የደስታችንን ጊዜ ማደብዘዝ የለብንም። በተቻለ መጠን ደስታዬን እጄ ላይ ባለው ነገር ሁሉ ማድረግ አለብን። ባይሆን በስንት ልመናና ውትወታ ሊመጡ ያደረግኳቸውን እናትና አባቴን ማስደሰት መቻል አለ ለራሱ። ይህን ያህል ካረፋችሁ ይበቃችኋል፣ ተነሱ እንውጣና ምሳ እንብላ አለ ንጉሥ። ቀኑ አርብ ስለሆነ ቁርስም ስላልበሉና የምሳ ሰዓትም ስለደረሰ ምሳማ እዚህ ይዘን የለ የልቅ የእጅ ውሃ አለች ወርቂቱ ዞር ዞር እያለች በዓይኗ የእጅ መታጠቢያ ውሃ እየፈለገች። መጀመሪያ እንጀራ በምጣድ ሽሮ እስኪጠግቡ ድረስ በሉ። እንደገና ደግሞ የእንጎቻ ውሌ ብቻ ነውና ሁለቶችን የስንዴ እንጎቻዎች ቆራርሰው ጨመሩበት። ምሳ በልተው እንደጨረሱ ደክሟቸው ስለነበር ወርቂቱም ይሁንም እስከ 9 ሰዓት ድረስ ተኙ። ከእንቅልፋቸው ከነቁ በኋላ ፊታቸውንና እግራቸውን ታጠቡ። 10 ሰዓት እንደሆነ ፀሐዩም እየቀለለ ስለሆነ ወጣ እንበልና አንዳንድ ነገር ላስጎብኛችሁ አለ ንጉሥ። ንጉሥ ከመሃል እናትና አባቱ ደግሞ ግራና ቀኝ ሆነው ከአባይ ማዶ ወደ ጊዮርጊስ የሚወስደውን የዋናውን የአስፓልት ቀኝ የእግረኛ መንገድ ይዘው መጓዝ ጀመሩ። ንጉሥ ከአስፓልቱ ግራና ቀኝ ያሉትን ነገሮች በሙሉ አንዴ በግራ እጁ፣ አንዴ በቀኝ እጁ፣ አንዳንዴ ደግሞ በአገጩ እያመለከተ ያብራል። ወርቂቱና ይሁን ደግሞ ያልገባቸውን እየጠየቁ የገረማቸው እየተደመሙና እየተደነቁ ጉብኝታቸውን ቀጥለዋል። ይህ ፎቅ የአብቆተ ዋና ቢሮ ነው። ምን የሚሰራበት ነው? እና እያከበደን ብር ያበደራቸው የቁጠባ ተቋም ዋና ቢሮ። የዲሱን ብር የሚያበድረው ይሄ ነው ማለት ነው? አረ እንደዚህ አይባልም፣ የቁጠባ ብር ነው የሚባል። እንግዲህ በእኛ አካባቢ የዲሱ ብር ነው የሚባል። ቤተክርስቲያን የምንሄድ በዚህ መንገድ ነው። በታክሲያን የት አለ? ዛፍ ከልሎት ነው እንጂ ማዶ ላይ አለ። እኛ የምንሰለጥንበት ያ ነው ዩኒቨርሲቲው። አዎ ነገ መግባት ስለሚቻል ገብታችሁ ታዩታላችሁ። ይህ ደግሞ ሆቴል ነው። ምን የሚሰራ ነው? ምግብና መጠጥ ተገዝቶ የሚበላበትና የሚጠጣበት አልጋ ቤትም አለው። ይህን ያህል ሰማይ የሚነካ ህንፃ ለምግብና ለመጠጥ። ፈረንጃ የሰራው ጉድ የለም እንዴ! ሀበሻም እኮ ይሰራዋል። ሀበሻን ፈረንጅ ነው ማለት ነው። ንጉሥና ወላጆቹ እንዴት የሚጠቅመውንም የማይጠቅመውንም ትንሹንም ትልቁንም እያወጉ የአልማን ዋና ቢሮ አልፈው ከድብ አንበሳ ሆቴል ፊት ለፊት ደረሱ። ደግሞ ያ ምንድን ነው አባት? አለች ወርቂቱ አሻግራ በስከ ቀኛቸው በሰሜን ምዕራብ በኩል ስታይ የልጃገረድ ፊት መስለው ጉብጉብ ካሉት ሁለት አረንጓዴ ጉብታዎችና አልፈው የሚንቀሳቀሱ ነገሮች ከመኖራቸው ውጭ ጸጥ ብለው የተንጣለለ መስክ የሚመስል ነገር ስታይ አስፋልት ነው እንጂ ምን ይሰፋል ባክሽ። እና ሁለቱ ደግሞ ተራራዎች ናቸው መሰል አለ ይሁን የንጉሥ መልስ ሳይጠብቅ። ከማዶ ያለ የተንጣለለ መስክ የሚመስለው አስፋልት፣ የሚንቀሳቀሱ ነገሮች ደግሞ ባጃጆች እንደሆኑና ከወርቂቱ በተሻለ እርሱ በደንብ ማስተዋል እንደቻለ በልቡ እያሰበ እንዲሁ እንዲህ ከተማ የሚያህል አስፋልት ምን ይሰራል አለች ወርቂቱ እጇን አፏ ላይ ጭና በስፋቱ እየተገረመች። ዳራው ከልሎን ነው እንጂ ትልቅ ከተማ ስላለ ወደዚያ እንዳሻ ለመሄድ እንዲያመች ተደርጎ ተሰርቶ ነው አለ ንጉሥ ውስጡ በሳቅ ታምቆ የአባቱ ይሁን ግምት ትክክል እንደሆነ እያረጋገጠላት። ከማዶ የሚታየውን የአስፓልት ሜዳ የሚመስለውን ነገር አሻግረው እያዩ አልፈው ከፈለገ ገነት ቅዱስ ጊዮርጊስ ካቴድራል ወይም ባህር ዳር ጊዮርጊስ ደረሱ። ጊዮርጊስ ቤተ ክርስቲያን ነው፣ ኑ እንሳለም አለ ንጉሥ። በልቶ መሳለም ይቻላል አለ ይሁን። አዎ ይቻላል እንዴ፣ በልቶ የማይቻለው ማስቀደስ ብቻ ነው ብሎ 3 ጊዜ ፊቱን አማተበ። ጠጋ ብሎ ግንባሩን ከበሩ እያስነካ 3 ጊዜ ስሞ ባለበት እጆቹን በደረቱ መስቀለኛ አድርጎ ትንሽ ቆሞ ሲጸልይ ቆይቶ ሲጨርስ ተንቋጠጠ። ይሁንና ወርቂቱ ደግሞ የሆነ ነገር እንደሚቀበሉ ሁሉ 2 እጆቻቸውን ወደፊት ትንሽ አጠፍ አድርገው ዘርግተው ደረታቸውን ወደኋላ እየሰበቁ እንደገና መልሰው ደረታቸው ጉልበታቸውን እስኪነካ ድረስ እያጎነበሱ 3 ጊዜ ከሰገዱ በኋላ እየተንበረከኩ ምድሩን ሳሙት። የኔ ጌታ ሆይ የአባቴ ጊዮርጊስ ተመስገን ተመስገን፣ ምስጋና ይሁንህ። አንተ ምን ይሳንሃል? ተመስገን ለዚህ ያበቃህ። በለስቲያን ታውቃለህ አለች ወርቂቱ። ተመስገን ፈጣኑ ጊዮርጊስ ምጧት ተማጥኛለሁ፣ አንተ ጠብቀን
የምንሰራውን ባርክልን፣ ከክፉ ባላጋራ ሰውረን አለ ይሁን ደግሞ ሁለቱም ድምፃቸውን ከፍ እያደረጉ በእነ ይሁን ቤት ውስጥ ውሃ በፈሰሰ ቶሎ ድረስ የሚባል ጊዮርጊስ ከጊዮርጊስ የሚበልጥ ሌላ የሚመለክ አምላክ ያለ አይመስላቸውም። ጊዮርጊስ ፍጡር ይሁን ፈጣሪ ወይም መልአክ ይሁን ሰማዕት ከንጉሥ ውጭ የሚያውቅ ብቻ ጊዮርጊስ ስሙን እየጠሩ ሲማጸኑት ፈጥኖ እንደሚደርስላቸው ግን እርግጠኛ ናቸው። ጊዮርጊስ ማን እንደሆነ ባያውቁትም ጊዮርጊስ ድረስ ሲሉት ግን ፈጥኖ ደርሶ ከምንም ነገር እንደሚያወጣቸው ያውቃሉ። በአጠቃላይ ግን እውቀቱ ባይኖራቸውም እምነታቸው ግን ከሚያውቅ ሰው በላይ ነው። በጊዮርጊስ የማይፈታ ችግር፣ የማይናድ ተራራ የለም። ንጉሥም ቢሆን ገና ሕፃን ሳለ ከወላጆቹ እንደሰማው ከብቶች ወይም በጎች ሲጠፉበት እባክህን ፈረሰኛው ጊዮርጊስ የዛሬን አውጣኝ ይል ነበር። እንዲህ ካለ የጠፉበትን ከብቶች ወይም በጎች እንደሚያገኛቸው ያምናል። ጊዮርጊስም አያሳፍረውም ነበር። እርሱም ጊዮርጊስ እንዳስገኘለት አስቦ በእርሱ ደስ ይለዋል። በዚህም የተነሳ ከሁሉም በተለየ ጊዮርጊስን አብልጦ ይወደዋል። ተሳልመው ሲጨርሱ ንጉሥ ከፊታቸው ሆኖ እየመራቸው ወደ ማንጎ መናፈሻ ይዟቸው ሄደ። ማንጎ መናፈሻ ልክ እንደ ሁሌው በሰው ተጨናንቋል። ለመጀመሪያ ጊዜ ወደ ባህር ዳር የመጣ ሰው መዝናናት ካለበት መጀመሪያ የሚሄድ ክርስቲያን ከሆነ ጊዮርጊስን ተሳልሞ፣ ካልሆነ ደግሞ ቀጥ ብሎ ማንጎ መናፈሻ ነው። አሁንም ማንጎ መናፈሻ አስመራቂዎች ተጨምረውበት መቀመጫ ቦታዎች እስኪጠቡ ድረስ በሰው ጥል ብሎ ሞልቷል። እንደየምርጫው መጠጥ የሚፈልገው መጠጥ፣ ምግብ የሚፈልገው ምግብ አዞ፣ የተቀረው ደግሞ ከጣና የሚመጣውን ቀዝቃዛ አየር በነፃ እየኮመኮመ ተቀምጧል። ጣይቱ መዝናኛ ማዕከል ከማንጎ መናፈሻ ስር ከመሬቱ ጋር ተያይዞ በተሰራላት የብረት ድልድይ ከጣና ሐይቅ ላይ እንደ ስላሴ ስዕል አንድ አይነት ገጽ ያላቸው 3 ቤቶችን ጎን ለጎን ይዛ ተንሳፋ ሲያዩት ከማንጎ መናፈሻ የተቀመጡት ሰዎች የፊት ፎቶ ለመነሳት በጋራ የያዟት ሰልፊ ስቲክ ትመስላለች። ዋ አለ ይሁን በመገረም ማንጎ መናፈሻ ደርሰው ከፊት ለፊታቸው ላይን እስኪታክል ድረስ ቢያዩ መጨረሻው የማይታወቅ መሬት ላይ ጸጥ ብሎ የተኛ ውሃ ሲመለከት እርምጃውን ገቶ ቀጥ ብሎ ቆሞ አፉን እንደከፈተ እጁን አፉ ላይ ጭኖ እግዚኦ ያንተ ያለህ ምን አይነት ታምር ነዋ አለች ወርቂቱ ይሁንን ተከትላ እሷም ጉዟን አቁማ ፊት ለፊት ያለውን የጣናን ውሃ እየተመለከተች ዋ ባህር አይደል እንጂ ይህ ሁሉ አከት እየመጣ ነው ዋ ዋ ዋ የሚገርም እኮ ነው አለ ይሁን ይህን ያህል ውሃ ምንጭ አፈልቀው ብለህ ነው አለች ወርቂቱ እሷ የምታውቃቸው የወንዝ ምንጮች እነ ጨሞጋ ንጋድና ሽገዛ ሺህ ዓመት ቢፈሱ እንኳ ይህን ያህል ውሃ ሊያጠራቅሙ እንደማይችሉ እያሰበች እግዚኦ ያንተ ያለህ አይና ያሳየ ጉድ የለም ምን አሳየኛ አለች ቀጥላ ቀኝ እጇን አፏ ላይ አድርጋ በቆመችበት ባህሩን እየተመለከተች በዙሪያቸው ያለው ሰው ሁሉ ከሐይቁ ይልቅ በንጉሥ ወላጆች በይሁንና በወርቂቱ ድርጊትና መገረም እየተገረመና እየተዝናና ነው። ሁሉም ሰው ፊቱን ወደ እነሱ አዙሮ ይስቃል። ቅድም በሩቅ ስታዩት አስፓልት መስሎ የታያችሁ እኮ ይህ ውሃ ነበር፣ ጣና ሐይቅ ይባላል አለ ንጉሥ። እርሱም እንደሌላው ሰው ከሐይቁ ይልቅ በእነሱ ሁኔታ እየተገረመና በነዛ ሀጫ በረዶ በሚመስሉ ጥርሶቹ ቀጥ ብሎ ልቡ እየሳቀ እኔም ለመጀመሪያ ጊዜ ሳየው እንደነሱ ሆኜ ነበር እንዴ አለ በልቡ። ለመጀመሪያ ጊዜ ሲያየው ምን አይነት ስሜት ተሰምቶት እንደነበር ለማስታወስ እየሞከረ እንዲህ ቆመው ሲገረሙና ሲደነቁ ቆይተው ራቅ ብለው ጥግ ላይ ሰው ያልበዛበት ቦታ አግኝተው ተቀመጡ። ደግሞ እነዛ ምንድን ናቸው አለ ይሁን በፊት ባጃጅ መስለው የታዩትን ሐይቁ ላይ የሚመላለሱትን ነገሮች በጣቱ እያመለከተ። ጀልባ ናቸው፣ ውሃ ላይ የሚንቀሳቀሱ የውሃ ላይ ባጃጅ በላቸው አለ ንጉሥ። ወይ ጉድ የሚገርም ነው እኮ ይኸውማ ደግሞ ይህ ውሃው ውስጥ ያለው ቤት ሰው ይገባበታል ደግሞ ይወዛወዛል እኮ አለች ወርቂቱ በአገጯ ወደ ጣይቱ መዝናኛ ማዕከል እያመለከተች። እኛም እኮ መግባት እንችላለን አለ ንጉሥ። እዚህ ውስጥ በጨከነ በሞትም አልገባ አለች ወርቂቱ ቀኝ እጇን ወደፊት ቀጥ አድርጋ ዘርግታ መዳፏን ገልብጣ ጣይቱን ቻው የምትል መስላ የመግፋትና ያለመፈለግ ስሜቷን እየገለጸች። ንጉሥና በዙሪያቸው ያሉት ሰዎች በወርቂቱ ሁኔታ እየተገረሙ ይስቃሉ። ይሁንና ወርቂቱ ግን ጣና በህልማቸው እንኳ አይተውት የማያውቁት ነገር ሆኖባቸው ቀልባቸው በሙሉ ከእርሱ ላይ ሆኖ እንኳንስ አይደለም የሰውን ሳቅ ሊሰሙት ይቅርና ሰው ስለመኖር እንኳ ዘንግተውታል። እኛ አጠገብ ላጠገብ ያሉት ሁለት ጉብታዎች አያችኋቸው? ከዚህ ሰፊ ባህር ውስጥ ብቻቸውን ጉብ ብለው አይገርምም አለ ይሁን የልጃገረድ ጡት መስለው ቅርብ ለቅርብ ተጎልተው በለምለም ሳር የተሸፈነ ጉብታ መስለው የሚታዩትን ነገሮች ጉብታ አይደሉም ገዳም ናቸው። ገዳም አለች ወርቂቱ ግንባሯን ቆጥር አድርጋ። አዎ ክብራን ገብርኤልና እንጦንስ ኢየሱስ ይባላሉ
አለ ንጉሥ። እዚያ ውስጥ ሰው እየኖረ አለች ወርቂቱ እስካሁን ሲገርማትና ሲደንቃት ከቆዩ የበለጠ አሁን የሰማችሁ ደግሞ ከአእምሯ በላይ ሆኖ የበለጠ እየደነቃት። አዎ እንግዲህ የፈጣሪ ስራ ድንቅ ነው አለ ንጉሥ ከልቡ ተንፍሶ። በውስጡ ደግሞ አቶ አባተ ጣና የኢትዮጵያ ጥበብን ቋጥሮ የያዘ የሚስጥር ቋት ነው ያሉት ትዝ አለውና አይኑን ከሁለቱ ገዳማት ላይ ተክሎ በምናብ ከውስጣቸው ገባ። ንጉሥ አቶ አባተ ስለ ጣና የነገሩትን እያሰበ በሀሳብ ባህር ውስጥ ሲዋይ ቆይቶ መቼ ይሆን ያ የጊዜ ፈረስ የኮበለለ ልባችን ወደ አንተ የሚመልሰው ጣና አንተም ቋጠሮ ሚስጥርን የምትፈታለን አለ ሳያስበው ከንፈሩ እያንቀሳቀሰ። ከዚህ ባህር ስር ተቀምጠን እጅኝ እንደያዘው ሰው ብቻ ማውራት ጀመርክ እንዴ አለ የሆነ እየሳቀ ትንሽ ፈገግ ብሎ። በእርግጥም በእነሱ አመለካከት ሰው ለመዝናናት ከውሃ ስር አይቀመጥም። ከውሃ ስር መቀመጥ ሰይጣን ያስመታል ይባላል። ኧረ የማይ ሁሉ ስለገረመኝ ነው እንጂ ጅኒውማ ይህን ሁሉ ሰው ትቶ እንዴት እኔን ብቻ ያስወርደኛል አለ ንጉሥ።